ካላችሁበት ሆናችሁ የቪዲዮ የምክር አገልግሎት ስጡ ወይም ባለሙያ አማክሩ። የጤና ባለሙያ፣ የህግ ባለሙያ፣ ሳይኮሎጂስት፣ የጋብቻ አማካሪ፣ የምግብ የስፖርትና የጤና ባለሙያ እንዲሁም በየትኛውም ስራ ላይ የተሰማራችሁ ባለሙያዎች በመላው ዓለም ለሚኖሩ ኢትዮጵያውያን በቪዲዮ የተደገፈ የምክር አገልግሎት በመስጠት ተጨማሪ ገቢ ያገኙ። የምክር አገልግሎት የምትፈልጉ ባለሙያዎች እንዲያገኟችሁ በጽሁፍ ማስቀመጥ ትችላላችሁ። sodereconsult.com አጉል መወራጨት ይላል ባንክ የተነሳ የኔ ወይስ ጥብቅ የመለከት መስላላል እናንተ ለምናችሁ የኔስ ሚስቲዮ ታዲያ ቢታለው ቆይ ትችላለህ አትችላለህ ተማወጨታ ትችላለህ ዋስ መብቱን ሰጥተን ለምን አለቀው? በፍጹም እንዳለበት በደብ መጣራት አለበት። እንልቀቀውና ለምርመራ በመፈልገው ሰዓት እንዲቀርብ እናደርግ። በምርመራችን ምንም ፍንጭ ማግኘት አልቻለም እኮ ለዚህ እኮ ነው አቆዩት ያልኩት። የሰውየውን ዋስ መብት መጠበቅ የለብንም? ታደመጠኛለህ? እኔ አላማኩበት። ስለዚህ ለማድረግ ኮማንደር ነገርኩህ እኮ አይዞ ብዙ የሚያስደነግጥ አይደለም። እርግዝናን ተከትሎ ሊፈጠር የሚችል አጋጣሚ ነው። ይገል ይችላል ያለኝ ጥንቃቄ ካላደረጋችሁና ህክምናውን በአግባቡ ካልተከታተላችሁ ማለት ነው። እሱ ችግር የለም። የልጅቷ ሁኔታ ጽንሱ በጥሩ ሁኔታ ላይ ነው የሚገኘው። ይበልጥ የሚያሳስበን የሷ የጤና ሁኔታ ነው። እንዳልኩ ደሟ ከፍ ብሎ ፕሪኤክላምሻ ደረጃ ላይ ነው ያለውና ለዚህ የሚጠቅማት ሜልታ ዴፓ የሚባል መድኃኒት 250 ሚሊ ግራም ጽፌላታለሁ። እሱን በቀን 2 በአፍ የሚዋጥ ነው። እሱን እየወሰደች ጎን ለጎን ግን ሁሌ ፕሬሸሯን ቼክ መደረግ አለባት። ሌላው የምትመገበው ምግብ ላይ ጨው እንዳይበዛ በተቻላችሁ መጠን እንዳትበሳጭና እንዳትናደር ጥንቃቄ አድርጉላት።
በስንት መከራማ ያገኘሁትን እድል አላበላሽም። መበርታት ነው ያለብሽ። ከፈርስት ይር በኋላ ሁኔታውን አይቼ ጥሩ ከሆነ ስራ ጀምራለሁ። ዋናው ሐሳብሽ ትምህርትሽ ላይ ነው መሆን ያለበት። እሱስ ልክ ነሽ። በስማ እንዴት እንደጓጉ ከዛ በኋላ እኔ ነኝ የማውቀው አሳይሻለሁ። በይ እንግዲህ እንደኔ ቀን መቁጠር ጀምር። ማለት አንቺ አንድ ቀን ቀረኝ ምናምን እንደምትዩ ስለዚህ አንድ 20 ቀን ቀረኝ አንድ ቀን ገድያለሁ ማለት ነው። በፈጠረ አንተ ስልክ ዝም በል ወይ ትገሪጩ ሲደክሞ ዝም በል ከሰውት ማይበጠበጥ ማለት ሄሎ ኢንስፔክተር ስለ ሁኔታው ማብራሪያ ተሰጠ። እንግዲህ ቦታው ላይ ተገኝቼ እንደሰማሁትና እንዳጣራሁት ከሆነ ጀመረ እንግዲህ ኢንስፔክተር ሳቱ አቤት ምንድነው ኖርሞና ምንድነው ቆይ ስንቴ እንነጋገር እሺ በቃ ነገር ልንገር እኛ የምንፈልገው ያገኘውን መረጃ ብቻ ይቅርታ በድጋሚ ይቅርታ ትንሽ ጉሮሮዬን ዘግቶኝ ነው በተደረገው የስልክ ጥሪ መሰረት ቦታው ላይ በመገኘት ጠፉት ስለተባሉት ሁለት ሴቶች የነፍሰ ጡሯ የወይዘሮ ራሄል ይላቅ ባለቤት የሆኑት አቶ ሙሉጌታ ኃይሌ በሰጡን መረጃ መሰረት ከነፍሰ ጡሯ ሴት ጋር ተሰወረ የተባለችው አንዷ ሴት የሆነችው ወይዘሮ ዝናሽ ኃይሌ እህታቸው መሆናቸውንና እንደወጡ አለመመለሳቸውን ቦታው ድረስ ሄጄ ለማረጋገጥ ችያለሁ ኮማንደር። በቃ ይሁን። አዎ እቺን ለመናገር ነው እንደዚህ ተከፈስከው። በእውነት ታሳዝናለህ። እሺ ወደ ጉዳያችን እንመለስ። እነዚህ ሴቶች ተሰርቀዋል ለማለት የሚያስችል ምን መረጃ አለ? ግልጽ እኮ ነው። ከሄዱበት አልተመለሱም። በተጨማሪ ደግሞ ስልካቸውም አይሰራም። ጥሩ። ምናልባት ሴቶቹ በራሳቸው ጊዜ ተሰውረው ሊሆን ይሄን አስበህ? አዎ አስቤበታለሁ። ግን ይሄን ሊያደርጉ የሚችሉበት ምክንያት ከቤተሰብ ጋር ምንም አይነት ጸብ እንደሌለ በደንብ አረጋግጫለሁ። እሺ ተሰረቁ እንበል። ሰራቂዎቹ ምን ይጠቀማሉ? ለምንስ እነዚህ ሴቶች ተመረጡ? ምናልባት የኑሮ ደረጃቸው ከፍ ያለ ስለሆነ ስለዚህ አስፈራርቶ ገንዘብ ለመቀበል ወይም ደግሞ የውስጥ አካላቶች ማለት የሚሸጡ የተደራጁ ቡድኖች ሊሆኑ ይችላሉ። እውነት ነው ያስኬዳል። አረቦች የተለያዩ የሰውነት ክፍሎችን በውድ ገንዘብ እንደሚገዙ ብዙ መረጃዎች አሉ። ጥሩ ስርዓት ስብሰባ ላይ ስልክ እናጥፋ። ይህ ስንት ልናገር ያዝነው ጨዋታ አለ። ከዚህ በኋላ አለ ነው አንዲት ሌጣና ነፍሰ ጡር ሴት ታፍነው ተወስዶበታል። ጎበዝ አሁን የውሻ ፍንጫ ያስፈልጋል። አምስቱን የስሜት ህዋሳችንን ተጠቅመን የምናገኘውን መረጃ ሳንንቅ ወንጀሉ ላይ መድረስ። ግልጽ ነው። ኢንስፔክተር ሳቱ አቤት። አንተ ይሄንን ሚሽን የበላይ ሆነ የምታገኘውን መረጃ በሙሉ ለኔ ተሰጥ። ታዛዥ ነኝ ኮማንደር። ጨርሰናል። አሁን ቤት ይችላል።
አሁንስ በዛ እንዴ ቆይ ሚስቴን ነው የምትፈልጉልኝ እኔ ይኸውልህ አቶ ሙልጌታ አቤት ሚስት እንድትገኝ ትፈልጋለህ ወይኔ ጉዴ ታዲያ እስረኛ ልጠይቅ አልመጣው ስለዚህ ለምጠይቅ ጥያቄ ትክክለኛው ምላሽ እንድትሰጠኝ ይፈልጋል ወንድሜ ለማህረጉ ይቀርታ ኢንስፔክተር ሳቱ አንቷት ኢንስፔክተር አሁን የምጠይቀኝ ጥያቄ እኮ ማታ የመጣችሁ ጊዜ ጠይቃችሁኛል ሰማለህ ለመረጃ ይጠቅመኛል ብዬ ካሰብ የፈለኩትን ጥያቄ እንደፈለኩ ልጠይቅ ይችላል እሺ እመልሳለሁ አንተ አንድ ጥያቄ 10 ትጠይቀኛለህ ወንጀለኛው ነፍሰ ጡር ሚስቴንና እህቴ እንደፈለገ ይጫወትባቸዋል እሱን ለኛቱ ሚስቴና እህቴን እኮ ነው የተነጠቁት ያው ነፍሰ ጡር ሚስቴ እሱን ለኛቱ አልቶ እንዴት ብዬ ነው ለእናንተ ምቶ ሚስቴ ደም ግፊት አለባት አትሰሙኝም ሰማው እኛም እኮ ህብረተሰቡን የመጠበቅ ግዴታ አለብን ቦሬ ያው ራት ሰው ማስፈራራትም አትችሉበታል አቶ ሙልጌታ ይኸውልህ ሚስቴ አንድ ነገር ብትሆንብኝ አለቃችሁ መሄድ ያለብኝ ቦታ ድረስ እሄዳታለሁ ስለ ጠፉ እርጉዞች ምንም ፍንጭ አላገኛችም ለጊዜው ምንም ፍንጭ አላገኘንም አይዞሽ አንድ ሁለት ከሚፈጅበት ነው እንጂ ወንጀለኛው እንደርስበታለን ቆይ አሁን ነፍሰ ጡር ማንገላታት ምን ያደርግላቸው የነብት ነፍስ እኮ አትጨነቂ ለነሱ እኔንም ጨምሮ ብዙ የሚያስቡላቸው ፖሊሶች አሉ በጣም ነው የሚያሳዝኑ የኔ ጌታ ቆይ አሁን እኔ ቢወስዱኝ እንጂ ማለት ምን ማለትሽ ነው መልስልኝ ምን ሆነሻል ግን የልብ እንግዳችንን ላዋራ ስለሆነ አንድ ጊዜ ዝምት ይል እሺ አቡሽዬ እንዴት ነህ የማሚ ወር ተመችተዋል ካልተመቸ ንገረኝ ይቀየርልሃል አንተ ደሞ ትራገታለህ አይደል በቆየ ቁጥር ዳይፐሩ ወተቱም እየጨመረ እኮ የኔ ጌታ በእናት አሮዴና ሳምንከኝ እንዴ እሺ እንዴና መጣብኝ ልቀቂው እዚሁ አልጋውን ማገና ልጆችን ያጨማልኩኝ በልሂድበት ቆይ አሁን ከዚህ ጋር ስለተጫወትኩ መቀናቱ ስመለስ ትጫወታለህ ማሬ እታባ ማሬ እታባ ምንድን ነው አይደለም ባክሽ ሚስቴር መጣች ሚስቴር ዘራፍ ነው ሚስቴር ብር እንዴ ታዋ አንቺ ደግሞ ተበቀተ ተባሽ ተመርካለ ለበላት ታዋ ወይኔ ባክ ቶሎ ድረስልኝ ኢንስፔክተር ቶሎ ድረስልኝ ማሬ ተዘራፍ አቤት አንተ በዳን ያለም ሳረሙ ዛሬ እንደው ጉድ ተበላው እጄ ተቆረጠ ወደ ልሂድ ወደ ያምጥ አቤት አንተን የመሰለ ጀግና ሰው ሲያለቅስ አያምርበት ድሮስ እንዲያምርብኝ ትፈልጋለህ እንዴ የጠፋብኝ እኮ ቃ አይደለም ሚስቴና ልጄን እኮ ነው ያጣሁት ይገባኛል ኮማንደር ቢሆንም ግን ባንተ አልተጀመረም ምን ማለቴ አሁን ማልቀሱ ሳይሆን የሚበጀን ስለ ወንጀሉ መነጋገር ነው ኢንስፔክተር አሁን አንተ ማባበሉን ተውና ባስቸኳይ ምርመራውን አጣርታ የሚስቴን ሁኔታ ብቻ አሳውቀኝ እንግዲህ ኮማንደር ባጭር ጊዜ ውስጥ ሚስትን አስታቅፋለሁ እመነኝ እሺ
ጎርፍ ዳኜ እንደዚህ የምታያቸው ምን ይመስላል? ሆዳቸው ያበጣቸው ልጃገረዶች አሁን ምን እናርጋቸው? እናስወልዳቸው። እናስወልዳቸው። እንደዚህ የምታያቸው ቁንዝሮች ልናስወልዳቸው ሳይሆን ልንገላቸው ያመጣናቸው ጠላቶቻችን ናቸው። ገባ? አዎ በኃይል ቁጭ በል። ከእናንተ ማል ማን ያስታውሰኛል? ለነገሩ እናንተ እንዴት ታስታውሱኛላችሁ? ብታስታውሱኝም አትነግሩኝ። የተበደልኩት ህይወቴን ያጣሁት እኔ። ብታስታውሱኝ ነበር የሚገርመኝ። ከሁለት አንዳችሁ አታስታውሱኝም? ሲስተር ዝናሽና ዶክተር አበራሽ። እናት ምን አርጋን ነው? የእድል ጉዳይ ሆኖ ነው እንጂ አንቺ ምንም አላረግሽ። ልጎዳሽም አልፈልግም። ታዲያ ለምን ታሰቃየናል? አናሳዝን? አታሳዝኝ። ለምን የምትፈልገውን ሰጥተን አትለቀን? አንቺ ምንም ብልሽ አይገባሽ። ገንዘብ ነው የምትፈልገው? እሺ ምንድነው የምትፈልገው? ፍትህ ነው የምፈልገው። ልሰጡኝ ትችላላችሁ? አትችሉ። ጊዜው ሲደርስ ግን ወዳችሁ ሳይሆን በግዳችሁ ትሰጡኛላችሁ። ወንጀል ሰርታ ተደብቃ የምትቀር እንዳይመስል። የኮማንደር ሚስት አይደለሽ? ስለ ህጉማ ጠንቅቀሽ ታውቂያለሽ። ስለ ሰው ከመኮንንሽ በፊት ለራስሽ ወንጀል ንስሐ ብትገቢ ነው የሚሻልሽ። ሰው ይደርስልኛል ብለሽ ጉሮሮሽን አስብ። ማንም አይደርስልሽ። ይሄ ወንጀለኛ እርግዞችን ብቻ እየመረጠ የሚሰርቀው ነው። ኮማንደር፣ እኔም ይሄ ነገር በጣም ይገርማል። ምናልባት በልጅ ፍቅር ያበደ ማን ይሆን? የፈለገውን ይሆና። እኔ የዘራሁትን ነው እንደሱ የሚያጭደው። ማን ከሆነ ለምን ጉድፈቻ አያሳድግም እንዴ? ወይኔ በቃሉ አይኔን ባይኔ ያለው እንደዚህ መከራ አለ። አይዞህ ኮማንደር። አንተ አትበለኝ። ይኸውልህ ኢንስፔክተር ሳቱ አይዞህ መፍትሄ አይሆነኝም። ይሄ ጭቅጭቅ ናላይን ሊያዞረው ነው። ናላይ እንደድማም ጧፍ አርጎ ሊያፈረዳ። አይዞህ። ወይ ደገምኩት። እንዴት ያለ ጣጣ ነው? አንተ አትበለኝ። እኔ የምፈልገው አንተ ያለህልም ተጠቅመህ ወንጀለኞችን በቁጥጥር ስር እንድታውልኝ ብቻ ነው። ኮማንደር፣ ላንተ ስል ሳይሆን ለስራዬ ስል ወንጀለኞቹን የገቡበት ገብቼ አስረክብሃለሁ። አይዞህ። ከእንግዲህ አልልህ። ዶክተር 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 ምንድነው? ሰውየው ግን ራሱ ሳይሆን አይቀርም። አዎ ነው። ታዲያ ለምን አናምንም? ምን? ኧረ በእናትሽ ቀስ በይ። እኔ አላደርገውም። ለምን? አመንኩ ማለት ለኔ ስል ስንት መስዋዕት የከፈለው ባሌን አሳልፌ የሰጠው ማለት አይደል? መርሳት የሌለብሽ የዛን ቀን ብቻዬን አልነበርኩም። እናማ አርፈሽ ቁጭ። መቼም ያንን ሁሉ ገንዘብ የወሰድሽው አፌን እዘጋለሁ ብለሽ እንጂ ቤት ወይም መኪና ሰጠሽልኝ አይደለም አይደል? ፈጣሪ ሆይ ከዚህ ጉድ አውጣኝ።
እንዳጣ አልፈልግም። አትጥረኝ አንተ። ቁጭ በል እናውራኝ። አሁን የምፈልገው የደረስክበትን ብቻ ነው። እየፈለግናቸው እኮ ነው። ታባ ደግሞ የሰራው ጸባይ የግድ ትዕግስት ያስፈልጋል። ነፍሰ ጡር ሴትን ያህል ውጭ ጥሎ እኔ ትዕግስት ምንም አይገባኝም። የምን ትዕግስት ነው? ኑና ሬሳችሁን ውሰዱ እስኪሉን ነው እንደምትጠብቀው? ለነገሩ ከስርስ ወስዷት ያላየ ተይ እንጂ እንደዛማ አትበይ። ምንም የማያሰማው ድንጋይ አድርገሽ ደግሞ አትመልከት። ደግሞ አዛውንት ብቻ አታስመስይ። ያለሁበት ጭቀት ማውቀው ነኝ። ለማንኛውም ትሰማኛለህ? ከነገ ጀምሮ እቤት እሄድልሃለሁ። የሚጨቀጭቅህም የሚናገርህም የለም። የሰው ቤቷ የምትመለስበትን ነገር አለች። ይሄን ብቻ ነው የምልህ። ጨርሻለሁ። እኔ ምንሽ ታው ምን ነው? ምን ሆንክ? እዚህ ቤት ሰው መጥቶ ነበር እንዴ? ማን ይመጣል? ማን መጣ? ማንም አልመጣም። ከቤት ወጥተሽ ነበር? እኔና ምን ወጥቼ ነበር። ምን ሆንክ? ያኔ ሴቶቹን ሲያመጣ እኔ ደግሞ እቺን አመጣሁሽ አይደል? እዛ ዝናብ ከሚመታሽ እዚህ አይሻልሽም? አንቺ ግን እንደነዛ ሴቶች አይደለሽም። የሰጡሽን ትበያለሽ። እርቦሻል እንዴ? ባህል ብልት አረግሽው እኮ። ስምሽ ግን ማን ነው? አንቺ ስም የለሽም እንዴ? እንደው በቃ ጺም ስላለሽ ጺሞ ብዬሻለሁ። አሪፍ ስም ነው ያወጣሁልሽ። ቀይሪ። ምን እየሰራ ነው? ያዛዝኩን ጨረስክ? አንበላም አሉ። ጺሞ ብቻ ናት በኃይል የበላችው። የቷ ነች ደግሞ? ዛሬ ማታስታውሱኝ? ለምን ከእውነቱ እንደምሸሹ አይገባኝም። ሰኔ 7 ቀን 9:45 ላይ ትዝታ ሳሙኤል ሞጣ መጥቶ እናንተ ሆስፒታል ስትገባ ጎበዝ ሞክሪ። ጎበዝ ሞክሪ። ሞክሪ። ለምን መሞላቀቅ ነው? አየር እየሳብሽ ሞክሪ።
ዶክተር ማህፀኗ ግን ሳይታፈን አይቀርም። የመጀመሪያ ስለሆነ ነው አየር እየሳበች ትሞክር። አይ በዚህ ሁኔታ እንኳን የምትችል አይመስለኝም። ዶክተር አቤት፣ ደህና ነሽ እንዴ? ደህና ነኝ። ቆይ ካልሆነ ዶክተር ሪካል ጥራት ደህና ነኝ አልኩሽ አይደል እንዴ? ደህና ነኝ። በኦፕራሲዮን ትገላገል። የህክምና መሳሪያዎችን አዘጋጅ። ለዶክተር ፍቃዱን ደውለሻል። ማደንዘዣውን እስኮጋል ድረስ ሪንገን ላክቴት ስላለ ኤንኤስ ኦክስቶክሲን ጻፊላቸው ለቤተሰቦቻቸው። ማደንዘዣ ማን ይሰጣል? ዶክተር ነች። ምንድን ነው ያደረግሽው? ምን አደረግኩ ዶክተር? ኦቨርዶዝ እኮ ነው የሰጠሽው። ምን? አዝናለሁ። ህይወት አልፏል። ምን እያልክ ነው ዶክተር? በህይወቴ እንደዛን ቀን ፈጥኜ አላውቅም። ንገረኝ ዶክተር ፍቃዱ፣ ንገሩኝ፣ ልጆቼ ምን ሆነዋል? ሰው መፈራውን በሌላ ደረሰ። ስንቱ ቤት በእናንተ ሰው በሀዘን ተውጧል። ስንቱ ጨርቁን ጥሎ አበሩ። አንቺ ደግሞ ሁለቴ ነው የገደልሽ። ሁለቴ ሚስቴ ሞተችው። ሕክምና ስህተት ነው ብዬ መክሰሴ ምኑ ላይ ነው ኃጢአት? ምኑ ላይ ነው ኃጢአት? ድምፅ የለው የለም ወይ? ንገሪ። ባለስልጣን ባሏ ምን እንዳደረገኝ ታውቃላችሁ? ክስን አቁማል። አላቆምም ስለው ግን አንተ ለምን አትችልም? ትችላለህ። አልችልም። ትችላለህ። ትችላለህ። ወደ ሰው በግድ ትችላለህ። ዱርዬዎችን ቀጥሮ አስደበደበኝ። ሽንቴን መቆጣጠር እስኪያቅተኝ ድረስ ቀጠቀጠኝ። ጠያቂ የሌለው እብድ ነው ብሎ አማኑኤል ወስዶ ጣለኝ። ህይወቴን አበላሸው። አሁን ደግሞ በተራይ እኔ የራሴን ፍርድ እሰጣችኋለሁ። ህይወቴን እንደበጠበጣችሁ ህይወታችሁን በጠብጧል። እኔ ሰው ሞቶብኝ አያውቅም። ዝም በይ አትዋሽ። አንቺ ማታስታውሽኝ? ለምን ታስፈራራናለህ?
የምትላት ሴት ነው እሺ ዝም በይ አትምታኝ ብያለሁ ባሌ እንደማይለቀወቅ ዛሬም በባልሽ ስልጣን ትመኪያለሽ ልጆቼና በሚስቴ እንደተለማመዳችሁ እኔ ደግሞ ዘን ሰውየው እንዴት ነው የምታውቂው? እኔ በፍጹም አላውቀውም። እንዳትዋሽ። ለምን ዋሽሻለሁ? እኔ በፍጹም አላውቀውም። ታዲያ ስለእናንተ እንዴት እርግጠኛ ሆነ ያወራል? እኔም እኮ ግራ የገባኝ እሱ ነው። ምናልባት ተሳስቶ ከሰው ጋር ተመሳስለንበት የፈለገ ቢሳሳት ሁለት ሰው ይመሳሰልበታል? ያውም ከነስራ ማረጋችሁ እንግዲህ በግድ እኔ ነኝ ብዬ ማላውቀው ነገር ውስጥ እጄን አልከት። ዝም ሰውየው ምንም ነገር ከማድረግ ወደ ኋላ አይልም። ለምን ታስጨንቂናለሽ? ቅርታ እቴን ነው ያናገርኳት አይደል? አላውቀውም። ከየትም ሀገር ሆናችሁ ኢትዮጵያ ለሚገኙ ቤተሰቦቻችሁ እንዲሁም ወዳጅ ዘመዶቻችሁ በግ፣ ፍየል፣ ኬክ፣ አበባ፣ ስልክ፣ ስማርት ቲቪ፣ አልባሳት፣ ግሮሰሪና ሌሎችን እቃዎችን ሶደሬ ስቶር ላይ ማዘዝ ትችላላችሁ። ለልደት፣ ለሰርግ፣ ለምርቃት እንዲሁም ለበዓል ለቤተሰቦቻችሁ እንዲሁም ለወዳጅ ዘመዶቻችሁ ሶደሬ ስቶር ላይ ዘዙ። ያዘዛችሁትን እቃ የምንገዛው ከዛው ከኢትዮጵያ ነው። የተቀባይ ስልክ ቁጥርና ስም ብቻ በማስገባት ማዘዝ ይቻላል። እቃው ሲደርስ እንዲጻፍ ወይም እንዲነገር የምትፈልጉት መልእክት ካለ ክፍያ ከመፈጸማችሁ በፊት መልእክት መጻፊያ ቦታ ላይ ማስቀመጥ ትችላላችሁ። አዲስ አበባን ጨምሮ ዋና ዋና የክልል ከተሞች እናደርሳለን። ቦታው ከክልል ዋና ከተማ ራቅ የሚል ከሆነ ተጨማሪ ጊዜና ክፍያ እንጠይቃለን። ሶደሬ ስቶር ኖር ቁጭ በል። እንዴ ለምቆማል? ምን አዲስ ነገር አለ? ምንም አዲስ ነገር እንዴት ነው? እናንተ ያላችሁት ቢሮ ውስጥ እነዚህ ሰዎች ከጠፉ 3 ቀን ሆኗቸዋል። ወጣችሁ ካልፈለጋችሁ ከየት ይመጣ ነው? ወይስ ወንጀለኛው ቢሮአችሁ ድረስ እንዲመጣ ፈለጋችሁ? እውነት ነው አቶ ሙሉጌታ፣ ነገሩ ያስጨንቃል። ነገር ግን እኛ ምርመራችንን አላቋረጥንም። ደግሞ ወንጀለኛውን ለማግኘት ፍንጭ ያስፈልጋል። ፍንጩን ለማግኘት ደግሞ በትዕግስትና በጥንቃቄ መከታተል አለብን። እናንተ ሳምንቱን ሙሉ መረጃ አግኝተን ፍንጭ አግኝተን ስትሉ ነፍሰ ጡሯ ሚስቴ ግን የሆነ ነገር ትሆንብኛለች። ነገሩ እናንተ ምን አለባችሁ? ሚስቴና እህቴን ባጣ መጎዳው ነኝ። በነገሩ አዝነናል ከማለት ውጪ ምን ታደርጉልኛላችሁ? አቶ ሙሉጌታ፣ ያንተ ሚስት ብቻ እኮ አይደለም የጠፋችው። ያንተ ቤት ብቻ እኮ አይደለም ሰላሙ የደፈረሰው። እንዴ እኔ ለዚህ ነው እጅና አጥፈ ቢሮ ውስጥ የተቀመጠ። ቅራኔህን በስነ ስርዓትና በአግባቡ ተናገር። ይህ የህዝብ መገልገያ ቢሮ ግን በለሰው ላይ መደፋትና መጫወት ይችላል። ለአንተ ሚስትና እህትን ማጣት ምንም ላይሆን ይችላል። ስንት መከራ ያየሁበት የልጅነት ፍቅሬን ህግ ባለበት ሀገር ተዘርፌ አትጩ ትለኛል። አይደለም መጮህ እሪ ይላል። ስማ መኖር ልጀምር ወልጄ ላቅፍ ስል ነው ልጉድ ይሆን። ቀላል ጮሃለሁ እሪ ይላል። ሃሎ ኮማንደር፣ አሁኑኑ ቢሮ ናል። አሁኑኑ ቢሮ ናል። ቁጭ በል ቁጭ በል። ቆይ እኔ ሚስቴን አልተሰረኩም?
እኔ አልተጎዳሁም። እሱማ ዝም በል። ምንም ማለት መልስ አልፈልግም። መስማት የምፈልገው የደረሳችሁበትን ብቻ ነው። ዲያን ተመልስልኝ እንጂ ኮማንደር። አሁን እኮ እዚህ ጋር ዝጋ አልከኝ እኮ። ጭንቅላቴ ሊፈነዳ ነው። እንዴ ምንድን ነው አንተ? የኔ ጭንቀት አይገባህም እንዴ? አይዞህ እንዳለኝ ደግሞ አይዞህ አትበለኝ ብለኸኛል። ኢንስፔክተር ወይ ውጣልኝ። ኮማንደር ውጣልኝ! በጣም ጣፍጣል። ማን ይሰራው? እኔ ነኝ። ባለሙያ ነህ? ምን ያስቃል? ሻወርኩሽ። እንዴት? እኔ አይደለም የሰራሁት አኝ ነው ገዝቶ ያመጣልኝ። ወይኔሽ ለካ። አንተ ግን ብልጥ ነህ። በኃይል ጎርፍ ብሎ ማን ነው ስምን ያወጣልህ? ደስ የሚል ስም ነው አይደል? በጣም አዎ። እኔ የምልህ ጎርፉ ሰውየው ምን ነው? ዳኝማ ወንድሜ ነው፣ ግን አብረን አልተወለድንም። ካሁን በኋላ ስለሱ እንዳትጠይቂኝ፣ እንዳይሰማን ደግሞ። እንዴት ይሰማናል? እሱ እኮ እዚህ የለም። አለ ዳኜ እዚህ አለ። እየቀለድክብኝ ነው? አዎ ዳኜ እዚህ አለ። እውነትህን ነው ጎርፉ? አዎ። የት ነው ያለው? ዳኜ ኮርኒስ አለ፣ ግድግዳ ውስጥ አለ። ዳኜ ብዙ ቦታ አለ። ጠንቋይ ነው? አዎና በኃይል። ምንድን ነው የምታወራው ጎርፉ? ያወልኩሽ ወይኔሽ ለካ ዳኜማ እኮ ሰው ነው። ኮማንደር እንዴት ደውለህ አልነገርከኝ? በወቅቱ ከእህቴ ጋር ተጋጭቼ። እሺ መልእክቱን ለመጻፍ ለምን ቀይ ቀለምን መረጠ? ምናልባት ለማስፈራራት ነው። ወረቀቱን ልታሳይ እንችላለን? ከዚህ ምን ለማየት ይችላል ኮማንደር? አላሸም ኢንስፔክተር፣ ምንም ሊታየኝ አልቻለም። ወረቀቱን እኔ ጋር ማቆየት እችላለሁ? ይቅርታ ኮማንደር። ሄሎ። እርጉዞች ተሰውረው ስራ በዛባቸው አይደል? እርፍ። ምንድን ነው ያልከኝ? ከሰማኸኝ እርጉዞቹ በእጄ ላይ ይገኛሉ። ቆይ ማን አንተ? ከምር ሌባው? ለመጀመሪያ ጊዜ ወንጀለኛ ሲንቅ ቁጥሬን ማን ሰጠ? ዘንድሮ እኮ ስልክ ቁጥር አይደለም ሰውን ማሳልፎ መስጠት ቀላል ነው። ምን ነው ኢንስፔክተር? ሌባው ሴቶቹን ያፈናቸው። ይኸውልህ ቆይ ይኸውልህ ጌታ። ሄሎ ይኸውልህ ሚስቴን ከወሰድክበት ቦታ ወስደህ ቁጭ እንድታደርግ አለበለዚያ ሄሎ ዘጋብኝ። ማን ነው ግን? ኮማንደር ይህን እየጠየኩት ሳለ እኮ ነው ብሬክ አድርገህ የገባህብኝ። እየፈለግን ያለነው ወንጀለኛ ማንም ይሁን ማን በራችንን አንኳኩቶ እስከመጣ ድረስ ምንም ወንጀለኛ ቢሆን እንኳን ለስራችን እስከጠቀመን ድረስ በጨዋነት ማነጋገር ይገባን ነበር እንጂ አንድን ወንጀለኛ አሽሩሩ እንደለው ነው የምትፈልገው? ኮማንደር የሰዎቹ ነፍስ በእጁ ያለ ሰው በዛ ላይ እንዳለበት ኃላፊነት የሁሉንም ሴቶች ደህንነት መጠበቅ እንዳለበት አትርሳ። ኮማንደር በእውነቱ በጣም ተሳስተሃል። ስህተት ነው የሰራው። ማን መሆኔ ለእያንዳንድሽ አሳይሻለሁ። ኧረ በእናታችሁ በዚህ ሁኔታ ውስጥ ሆነን አንድ መሆን ሲገባን ጭራሽ ችጋራም ትለኛለች። እንዴት ምናምን ሴት ምንድን ነው? ነገረኛ ሳሙና አትንኳለች።
እዚህ ቤት የግል የሆነ ነው። ሁሉም የጋራ ገባሽ? ኪኒኒ ምናምን የምን ኪኒኒ? ነፍሰ ጡር አይደለሽ? በፊት የምትወስደው መድኃኒት ነው። እስካሁንም ማቋረጥ አልነበረብኝም። የት ነው? ማን ነበር? መድኃኒቱን ለሚስቱ ወስጄ ሄሎ ሄሎ ፖሊስ መረጃ አላትች ስሚ ሻንታው እስኪመጡ ድረስ የትም እንዳትሄጂ። ፈጣሪ ስታስከራ እዘከዝካለሁ እንዳትጠጋኝ። ኮማንደር ሙሉጌታ ቤት ምንም አይነት አሻራ ልናገኝ አልቻልንም። ይሄ ሰው ምንድን ነው የሚፈልገው? አሁን ሳስበው ግን ኮማንደር ይሄ ወንጀለኛ ተራ ወንጀለኛ አለመሆኑን እየጠረጠርኩ ነው። የደወለባቸውን ስልክ ቁጥሮች የሥራ ባልደረቦቻችን ቴሌ ድረስ ሄደው አጣርተው ነበር። በተለያዩ ሰዎች ስሞችና በፎርጅድ መታወቂያ የወጡ ናቸው። መታወቂያዎቹ ኮፒ አድርጋችኋል? ኮፒ ሁሉ አድርገውት ነበር። ነገር ግን ፎቶዎችም ሆነ ስልክ ቁጥሮቹ ሆን ተብለው እንዳይለዩ ጥራት በሌለው መንገድ ኮፒ የተደረጉ ናቸው። እንደዛ ከሆነ በስውር ሰዎች መደቡ የምሽት ክበቦችን እንዳለ ክትትሉ ይቀጥል። ማንኛውንም የምትጠራጠሯቸውን ነገሮች እንዳታልፉ። ታዛዥ ነኝ ኮማንደር። ዋሽሽን ቁጥር እየጎዳሽ ስንት ቢከፍሉሽ ነው?
አንድ ነገር ልንገርህ፣ መግደል ካለብኝ እገድልህ። ሄሎ ምን እናንተ ምን እየጠበቃችሁ ነው? በቃ ምንም ነገር እንዳይነካ እኔ እየመጣሁ መድኃኒቱን አቁማ ስለነበር ነው። የመድኃኒቱን ዶዝ ጨምራ ከወሰደች ተዋታል። ታኝ ለምን ነው ሁሌ ይሄን ዘፈን እስኪ ያለ ሀዘን ስላለ ታዲያ ለምን አናስወጣው? ጊዜው ሲደርስ እናስወጣዋለን። ጊዜው ሲደርስ ግን አስታውሰኝ እሺ? ውጥት ነው የምናደርገው። ምን ሆና ነው? ሰሞኑን ባይኔ ላይ ዋለ ስትል የነበረውን የኩሽ ጠላ ተስፋ የላትም ሰካራም ሆኗል። እሱን ያዝኝ ምንድን ነው እዚህ የመጣ አሻንጉሊት በቃ ልጅቷን በፊት አጸናት ማለት ነው። ግድ ነው አለ ሆነች ነው ደግሞ ቁንጦ
ምን አይነት ሰው ነው? ምንድን ነው የተጻፈው ወረቀት? ያ የባለፈ አይነት ወረቀት። ይሄ ሰውዬ ይከታተላል ማለት ነው? ምን ማለት ነው? ለማለት የፈለኩትማ ምንም አትበለኝ። ወንጀለኛ እኮ ነው። ፖሊስ ወንጀለኛን የሚከታተለውን ያህል ወንጀለኛ ደግሞ ፖሊስን እንዴት ነው የማይከታተል? ምን ይላል ይሄ ደግሞ? ምን አፍጠህ ታየኛለህ? ና ትሄድ እንደሆነ ሂድ። ምን አይነት ጥያቄ ነው? ኮማንደር ለዚህ ኬዝ ኃላፊነቱን ሰጥተኛል አይደል? ሂድ ያልኩ ቦታ መሄድ ነው። ምርመራው ሲከብድ አለቃህን ማመርመር ፈለግ። የመረጃውን ምንጭ ያገኘንበትን ቦታ ማወቅ ምርመራችንን ያቀልልናል ወይስ አያቀልልንም? ያቀልልናል። እናማ መረጃውን ያገኘት ተመለሰልህ? ጥሩ። ግን ከምን ተነስተ ማለቴ ከመሬት ልበልህ? ጭቅጭቁን ትተህ በነገርኳችሁ መሰረት የአእምሮ ህመማን ሆስፒታል ሄዳችሁ ያገኛችሁትን መረጃ በቀጥታ እንድታሳውቁኝ ነው ፈልገው። ጨርሰናል። መሄድ ትችላላችሁ። ኢንስፔክተር ተስፋ ከኔዶ ትፈልጋለህ? ሰማኛለህ? ኢንስፔክተር ተስፋ ከዚህ በኋላ ካንተ ጥንቃቄ እንፈልጋለን። እኔ እሳቱን የምፈልገው ልምዱን ተጠቅሞ በአጭር ምርመራ ፍንጭ የሆነ ነገር እስከሚያመጣልን ጊዜ ብቻ። ለዛም ነው እሳቱ ያልኩት። ተግባብተናል? ኦኬ። መሄድ ትችላለህ። አንተ መጠየቅ ያለብህን ነገር ለምን አትጠይቅ? መልስ የሌለው ጥያቄ ምን ዋጋ? አንድ ነገር ልብ ማለት አለ። ምን ቸገረኝ ብለህ የምታልፋት ማንኛውም ነገር ብዙ ነገር ታስከፍላለች። ፖሊስ ስትሆን ደግሞ በጥፍ ይጨምራል። ታገባኝ የምትጓጓላት የምትናፍቃት ሚስት ነው። ቀጥላ ምንድነው? ምኑ ማለት ጥሩ መረጃ ይታል። ልነግርህ እኮ ነው ኮማንደር። እንግዲህ እነዚህ ሁለት ህመምተኞች ወንጀሉ ከመፈጸሙ ከአንድ አመት በፊት ከሆስፒታሉ ጠፍተዋል። ይህ ዳኛቸው ሁናንተ የሚባል ሲሆን ከሁለት አመት በፊት ወደ ሆስፒታሉ የገባ ሲሆን ዘመድም ሆነ ጠያቂ እንዳልነበረው አንዳንድ የመረጃ ምንጮች ገልጸውልኛል። ግን ከሆስፒታሉ ከመውጣቱ በፊት የመዳን አዝማሚያ እንደነበረው አንዳንድ የመረጃ ምንጮች ገልጸውልኛል። ይህ እዚህ ጋር የምናየው ደግሞ ጎርፉ ይጥና ይባላል። ለረጅም አመት በሆስፒታሉ አካባቢ የነበረና ለሆስፒታሉ ቤተሰብ እንደሆነ ብዙ መረጃዎች ገልጸውልኛል። ግን ጌታዬ የአእምሮ ህመምተኛ ሳይሆን የአእምሮ እድገት ዝግመት ያለበት እንደነበረና በሆስፒታሉ አካባቢ እንደማይጠፋ አንዳንድ ሰዎች ገልጸውልኛል። በሆስፒታሉ ውስጥም ከዚሁ ከዳኛቸው ከተባለ ግለሰብ ጋር ከስሩ እንደማይጠፋ ነግረውኛል። እሱም ታዲያ እንደ ዳኛቸው ሁሉ ጠያቂም ሆነ ዘመድ እንደሌለው የሆስፒታሉ ሰራተኞች ገልጸውልኛል። ኮማንደር አውቀዋል? ወንጀለኛ እሱ ነው ራሱ አልከኳ። ለኔ የፈለኩት ራሱ ነው ወንጀለኛ። ቶሎ ብላችሁ መርመራችሁ ነበር።
ሕክምና ነው ክህደት ነው ያጠናል። እውነቱን ታወጫለሽ አታወጭ? የወንድሜ ሚስት ግን እባክህ ልቀቃት። ብትፈልግ ገደል ትግባ። ስለማንም አልጨነቅም። በልጆቼና በሚስቴ እንደተለማመዳችሁት እኔ ደግሞ በሁለታችሁን ለማመዳለሁ። እሺ አምንልሃለሁ። በእኛ እጅ ነው ህይወቱ ያለፈው። የሕክምና ስህተት የተሰራበት ወረቀት ከሆስፒታሉ ተሰርቆ በባሏ እጅ ነው የሚገኘው። እኔ ማውቀው ይሄንን ብቻ ነው። አሁንስ አለቀንም። ወረቀቱን እስካላገኘው ማንንም አለቅ። ቆይ እኛን አይደል እንዴ የምትፈልገው? በእናትህ እሷ አለቀቃት። አለቃት። በእናትህ መድኃኒቷ ካልተስተካከለ ትሞትብኛለች። ለምን ድብና? ከዚህ በኋላ ስለ ወረቀቱ ከባልሽ ጋር እነጋገራለሁ። የትምህርት ዕድል እንዳይበላሽ በብር ምክንያት ክብሬንና ሙያዬን አቅልዬ ነው። እባክሽን አይቺ በእውነት አቶ ሙሉጌታ ስለተረዳህን በጣም ነው። ማውራት እንችላለን? ኢንስፔክተር አዲስ ነገር እንዳገኘ አይኔ ያሳብቅብሃል። ኮማንደር ወንጀለኛው ጋር የሚያደርሰንን ቆንጆ መረጃ አግኝተናል። የዳኛቸው ቤተሰቦች ይኖሩበት የነበረን መኖሪያ ደርሰንበታል። ነገር ግን ቤተሰቦችን ማግኘት አልቻለም። ለምን? ሞተዋል። የዳኛቸውን ቤተሰቦች የሚያውቁ አንዲት ሞሎክሲ አግኝተናል። ስማቸውንና በቂ መረጃ ይዘን መጥተናል። በጣም ጥሩ። በእውነት ዛሬ በጣም አፍታችሁ ሃይጎር ሃይ አትገባም እንዴ? ና ቁጭ በል። እንትና አይዲ ተሻላት? ደህና ናት። አመሰግናለሁ። እሺ እሺ። ምንድነው በጀርባ ያስከው? የሆነ ነገርማ ደብቀሃል፣ አይቼብሃለሁ። ይታያል እንዴ? አየሽማ፣ ላንቺ ነው ያመጣሁልሽ። ማን ይሳለው? እኔ ነኝ። ውሰጂው። በጣም አመሰግናለሁ። እሺ እሺ። ባለፈው ዳኜ ሲያስለቅስሽ
እግብሼ ሊያሞቅኝ መስሎት ነው እሺ እሳት የሰጠሁት። ይቅርታ። ችግር የለውም ጎርፍ፣ አንተን አልተቀየምኩም። እሺ አፈተሽ ፈጣጣ በኃይል እያየሽኝ ነው። ፎቶ ካላችሁበት ሆናችሁ የቪዲዮ የምክር አገልግሎት ስጡ ወይም ባለሙያ አማክሩ። የጤና ባለሙያ፣ የህግ ባለሙያ፣ ሳይኮሎጂስት፣ የጋብቻ አማካሪ፣ የምግብ የስፖርትና የጤና ባለሙያ እንዲሁም በየትኛውም ስራ ላይ የተሰማራችሁ ባለሙያዎች በመላው ዓለም ለሚኖሩ ኢትዮጵያውያን በቪዲዮ የተደገፈ የምክር አገልግሎት በመስጠት ተጨማሪ ገቢ ያገኙ። የምክር አገልግሎት የምትፈልጉ ባለሙያዎች እንዲያገኟችሁ በጽሁፍ ማስቀመጥ ትችላላችሁ። sodereconsult.com ለምን ግን የልጅ ጭንቀት አይገባሽ? ወይ ኦኬ፣ የራስህ ጉዳይ ከሆነ ተኛ፣ በቃ ተኛ። ይሄ ደግሞ ምን አለበት መጥቶ መኪናውን አስነስቶ ብንሄድ? አይዞህ ኮማንደር። አንተ አትበለኝ። አንተ ቀን ያለህ ምንድን ነው? በዚህ ላይ የማሬ መታገስ ሰላሜን ነስቶኛል። ከቤት ጭቅጭቃቸው ናላዬን አዙሮታል። ከቢሮ ደግሞ ያው እንዳንተ አይነቱ ስድ አነጋገር ያው ጨጓራዬን ይገሸልቷል። አይዞ ማለት ስዳነ አንተ ኧረ ወይ ያማን ነው ወይስ ተባብራችሁ ልታሳብዱ ነው የተነሳችሁ? ይቅርታ። አይዞ አለ ሄሎ ኢንስፔክተር። አቤት አቶ ዳኛቸው። አሎ አክሽ ለመጥማት ሚስቴን አታስረክበኝም? ኮማንደር ምን ሆነ? ለምንድን ነው በስራዬ ጣልቃ እየገባ ምርመራዬን የምታኮላሽው? በተደጋጋሚ የተሳሳትክ ስህተት የምትለኝ እኔ የማደርገውን አላውቅም ማለት ነው? ስማ ቢገባ እኮ ይሄ ስልጣን የተሰጠኝ በብቃት ብታውቅማ ኖሮ እጃችን ሊገባ የደረሰን ወንጀለኛ በስድብና በዛቻ አታሸሻውም ነበር። ኮማንደር፣ ፖሊስ ስሜት አይደለም። ፖሊስ ከራሱ ስሜት ይልቅ የብዙሃንን ስሜት ያስቀድማል። ይህንስ አታውቅም? ኧረ አላውቅም። ለምን የሳምንት ወር ሾባ? አዎ አታውቅም። ብታውቅማ ኖሮ የአንተ ሚስት ብቻ አታሳስብህም ነበር። ስማ ቆይ አንተ ግን እንዴት ነው የምታወራው? እኔ እኮ አለቃ አትበለኝ ኮማንደር። ለማናችንም ቢሆን ስራችን ነው አለቃችን። ስትሳሳት እያየው ደግሞ ዝም አለ። ሄሎ አገናኘኝ ብሎ ሄሎ ይቅርታ፣ ማዳመጥ ትችላለህ? ቆይ ልትሰርበኝ የደወልክ? ሚስትህ በእጄ ትገኛለች። የሕክምና ወረቀቱን ስጠኝ፣ ሚስትህን ልስጥ። አይ ካልክ ደግሞ መጀመሪያ እዚሁን ያዋጣው፣ ቀጥሎ ደግሞ ጉድን ለስራ ባልደረቦች ዘረክፍልሃለሁ። ገባህ? ታስቤ ከሆነ መልሼ ደግሞ መጣ። እሺ በቃ ንስከት እናንተ አንተስ ሲስተርን ጭቅጭቅ እየሰማህ አቶ ዳኛቸው ምን አለ? እሱ እባክህ ዝም ብሎ የሚጨማለቅ ነው። ተው እሱን ችግር በቃ እናንተ ሄዱ። እኔ እሱ ያለችኝ አንዳንድ ነገሮች እናስተካክልና ወደ እሷ። ኦኬ መልካም መንገድ። ሰላም ለትንሽ ያስቀድምሽ ትውሻለች። ለአንተማ እጅን አልሰጥም። አንቺ እጅ ግባ እንጂ በጥይት ግንባርህን መሳስች።
ሰላም ነው ሙሉ አይደለም። ሚስቴ ትሞት ነው ምንም አውቃለሁ። እናንተ ምንም ትረዱኝ አልቻላችሁ። ይኸውልህ ሙሉ ወደ ወንጀለኛው የሚያደርሰንም ፍንጭ እያገኘን ነው። ሰው እናንተ እንደምትሉት ወንጀለኛ ብቻ ነው እንዴ? እንዴት እንደዛ ልትል ቻልክ? መስሪያ ቤቴን ስልኬን ጭምር ያውቃል። ወንጀለኛ ከሆነ ገንዘብ አይጠይቅም? ለምን ምንም አያደርግም? ለምንስ ካልጠፋ ሰው እነሱን ብቻ መረጠ? ለምን ሌላ አይጨምርም? ተረጋጋ። ተረጋጋው ምን እንዳለ ሰው መስዬ ነው አይደል? በድን እኮ ህይወቴን አጥቼ ሬሳው ለምን አትረዱ? ነው ራሴ ላጥ ፍጹም ሙሌ እንደዛ አትበል። እመነኝ በቅርብ ጊዜ ወንጀለኛውን በቁጥጥር ስር አውለዋል። ተስፋ ብቻ እንደዛ አትበል። ተስፋ አይደለም ማስተር ህመሙ እየበረታባት ነው። በፍጥነት መድኃኒቱ መስተካከል አለበት። ወይ ዳኝ ምን እየሰራ ነው? ዝናሽ ሆዳቸው ያበሳቸው ሰዎች ገላቸው መታጠብ አለባቸው ስትለኝ ጊዜ ከዛ ቤቱን በደንብ ጠብቅ። እንደባለፈው አይነት ነገር እንዳይከሰት። አሁን አጥቤ አሁን ትሸጫለሽ? ግባታ ፈሳሽ እንዴ ፈስተሽ ነው አይደል? በቃ ዝናሽ ጋር ሂጂ እመጣለሁ እንዳይደብርሽ። እሺ መጣ በኃይል አየሽኝ ለራኘ ልትናገርብኝ ነው አይደል? እጣልሻለሁ ከተናገርሽ አኮርፍሻለሁ። እሺ ነቃውብሽ ልታጨሺው ነበረ። ደርሻለሁ። የማዝህን ብቻ ታደርጋለህ። ወረቀት የታል? ጥሩ። ካፖርትን አውልቀህ በእጅ ያዘው። ክብሬንማ ክብርህ ከሚስት ህይወት የሚበልጥብህ አይመስለኝም። አውልቀው። የደወሉላቸው ደንበኛ መስመር ስለተያዘ
እባክዎ ትንሽ ቆይተው ይደውሉ። አሁን ደግሞ የሁለቱንም እግር ሱሪ ከፍ አድርጋ አሳይ። አመሰግናለሁ። ሽጉጥ ነው። በኮት ጠቅልልና መሬት ጣል። ፊት ለፊት የተቀመጠው ልጅ ይታያል? አትቀልዳ። ሚስቴስ? ያን ያህል ደደብ አታርግ። ስጠው። እኔ በምን አምናለሁ? እኔም እኮ ወረቀቱን ሳላይ እያመንኩ ነው። ኢንስፔክተር አንተ ግን አትወደኝም አይደል? ለምን? አትወደኝም ኖሮ ስስም ደስ ይል ነበር። እንደዚህ ኮርፉ ለምን ትጮኻለህ? እቴን እኮ አሟታ። በዛ ላይ ዳኛቸው ቢሰማንስ? አታውቂም እንዴ? ዳኜ እኮ የለም። ዳኜ የለም። ዳኛቸው ቤት የለም እንዴ? እርግጠኛ ነህ ዳኛቸው ቤት የለም? የለም። እሺ ይመጣስ? መጣ ብሎ ቁልፉን ሰጥቶኝ ነው የሄደው። ደግሞ ለማንም እንዳትናገር ብሎ ነው የሄደው። ቢመጣ ግን ነው ያለበት እንደዳኛቸው ሱሉልታ ታጋቾችን ይዘው የተደበቁበት አሁን የገለጽኩት ቦታ መሆኑን መረጃው ያረጋግጥልናል። ስለዚህ ኮማንደር ምንም ሳናመነታ በአፋጣኝ ወደ ቦታው ማምራት ይኖርብናል። ሁላችሁም በጥንቃቄ አዳምጡ። እኔ አሁን ወደ ሱሉልታ አቀናለሁ። እዛ ካሉት ሚስጥራዊ አባሎቻችን ጋር ትክክለኛ ከሆነ እናንተ የሰው ኃይል ይዛችሁ እንድትመጡ አሳውቃችኋለሁ። ምን? አዎ አንድ ላይ ተንጋግተን ከወጣን እኮ ሚስጥር ነው ይቀራል። ኢንስፔክተር አልገባኝም። አንተ ደግሞ ምንድነው ሁልጊዜ አልገባኝም ማለት? ካልገባ የርቀት ትምህርት ተማራ። እኔ ቆይ መጀመሪያ ገራቸው ነው ብላል። ቹፍ ልበል? አዎ ጎረስሽ። እኔ ምን አባፉ ቁልፉስ ግን ጎረስ
ስለዚህ ልብስን እዚያው ልቅና ገና ታጥባለህ። እዚህ አዎ ምን ችግር አለ? እኔ ስጠይቀኝ እሺ ብዬሽ የለ በቃ እሱን ገላን ስታጠብ ታውቀዋለሽ። ቀልድ አይደለም ኮማንደር። ምን አይነት አሰራር? እኔ ይሄን ምክንያት እንደ ምክንያት አልቀበለው። መቀበል ግድ ይላል። ምክንያቱም አለቃ ስለሆንኩ ነው። እንደውም ስራዬን ጨርሼ እስክናገር ድረስ ከማንኛውም ስራ እንድትቆጠብ ባለቅነት ያስችላል። ጭራሽ በምን ምክንያት ነው ከስራ የምሰናበተው? ኮማንደር ለዚህ ኬዝ መፍትሄ ለማምጣት ደከመን ሰለቸን ሳንል ጉልበታችን የጨረስነው እኮ እኛ ነን። እውነቱን ልንገርህ፣ አንተ ወንበር ከማሞቅና ከወንጀለኛው ጋር እሰጥ ገባ በመግባት የራስህን ጥቅም ለማስከበር ወዲያ ወዲህ ከማለትና ለስራችን እንቅፋት ከመሆን ውጪ ምንም የፈየድክልን ነገር የለም። ምን አልክ አንተ? ሰማችሁልኝ? አያችሁልኝ አይደል? አለቃችሁን እንደዚህ ስር እንዳደረሰ ያወጣው እናንተ ምስክሮች ናችሁ። አሁን ሰብሰብተን ከዚህ ውጣልኝ ነው የምልህ። ኮማንደር እባክህን ተረጋጋ። አንሳው ሙሌ። አቤት። ዝኑ ነኝ። ወይ ዝኑ? የት ናችሁ? አላውቅም። ሱሉልታ መውጫ ነው ያሉት። ሙሌ በእናትህ ፍጠንልን፣ በእናትህ። እሺ። ሄሎ ኢንስፔክተር፣ እባክህ ነገሩን ለማብረስ ስትል እከሳለሁ። ከምርመራ ቡድኑ እውቅና ውጪ ያደረከውን ነገር ስለደረስኩበት እከሳለሁ። መንገዱን ጨርቅ ያርግልህ። ምንም አታመጣም። ስራዬን ልጨርስ ብቻ። እሺ መረጃ ማለት እናንተ ልስጥ። ለዚህ ቆዳ ነው ይገምታል። ለዚህ ጭምርና ዋጋ እናንተ በተጠቀቅ የሌስ ተመልካቾች ወንጀለኛውን ለመያዝ የከተማችንን ጓዳ ጎድጓዳ ስናስስ የከረም ነው። እኛ በመጨረሻም ቦታው ላይ መገኘት የነበረብን እኛውን እንሳለ በማይታወቅ ሁኔታ ኬዙን በስልጣኑ ከእጃችን ላይ ነጥቆ እሱ ለብቻ እዛ መገኘት ለምን አስፈልገ? ሚስጥር ቀብር ጥሴ እያለ የማያሳምን ምክንያት አምጥቶ ለምን ለብቻው እዛ ሊሄድ ይቻላል? ይህ ጉዳይ ከእናንተ ማል የገባው ሰው አለ? ንገሩኝ እንጂ። በእውነቱ ከሆነ እኔ ምንም የገባኝ ነገር የለም። እኔም ግራ ገብቶኛል። የምርመራው ባለቤቶች እያለ እዛ ያሉት አባላቶች በዋነኛነት ለማሰማራት ለምን እንደተፈለገ እኔንም አጠራጥሬ። እኔም እንደዚህ አይነት ስሜት ነው። ሳይገባችሁ ነው ሰላምታ የሰጣችሁት?
አለቃ ስለሆነ ፈርታችሁ እዛ ከሆነ በፍጹም ተሳስታችኋል። ፖሊስ ሳይገባውና ሳያምንበት የማንንም ኃላፊና ትዕዛዝ በፍጹም አይቀበልም። ፖሊስ ልብ ውስጥ ፍርሃት ሳይሆን ንጹህ ወኔ ነው መቀበል ያለበት። እባክህ በእናትህ ማንን ነው ያለው? ማንን? ፕሊዝ ዶክተር እባክሽ አይ ልክ ነህ የምትሉኝ ከሆነ ደግሞ አለቃ ቢሆን ንግባና የእውነታውን ፍሬ አብረን ነው። ዝግጁ? ሄደንስ ይዘን በደንብ ስም ከሁለት ደቂቃ በኋላ መልሼ እደውልልሃለሁ። የምትሰማውን በጥንቃቄ ይከታተል። ሌላው ደግሞ ያልኩ ቦታ ሰው ታሞብኛል። ቶሎ ድረስልኝ። እባክህን ባሌ ንጹህ ሰው ነው። እዚህ ውስጥ አትክተት እባክህን። እኔ መስቆሻሻለሁ። ጊዜ ባትፈጅ ነው ይሻላል። ከእውነቱ አንድ ነገር ብትቆርጪ ለማንም አልመለስም፣ ለባልሽም ቢሆን። እሺ ይበል። እውነቱን ንገሪኝ። ወደ ስራ ለመሄድ የምዘጋጅበት ወቅት ባለቤቴን በተሳሳተ ምክንያት ከሴት ጋር አይቼው ጠርጥሬ ነበር። በስራ ገበታዬ ላይም ስገኝ ራሴ በነገር ተሞልቼ ማሰብ ሁሉ አቅቶኝ ነበር። እዛ ሁኔታ ላይ ያለው ነው ችግር የተፈጠረው። እባክህ አውቄ አይደለም። እባክህ ይህንን ባለቤቴን ማረን እባክህ። ለካ የዚህ ሁሉ ነገር ቀስቃሽ አበራሽና እሱ ነበሩ። እየተቀለደብኝ
እንዳትንቀሳቀስ። ከነሚስጥር ገደል ትገባ። አሁን ባለቤቴን አስረክብ። ሚስጥር አስረክበኝ። ኮማንደር እንዳትንቀሳቀስ፣ በቁጥጥር ስር ውላ። ከዚህ በኋላ ምንም አይነት እርምጃ እንዳትወስድ። ሻለ የራሳችሁን ሾፒንግ የሚለው ላይ ደግሞ የዕቃው ተረካቢ አድራሻ አስገቡ። አድራሻ፣ ፖስታ ኮድ ወይም ሌላ መረጃ ካላወቃችሁ 0 የሚል በማስገባት የተቀባይ ስልክ ቁጥር ብቻ በማስገባት ማዘዝ ይቻላል። የመክፈያው ገጽ ቼክአውት ፔጅ ላይ ማስታወሻ መጻፊያ ቦታ ስላዘጋጀን ተጨማሪ ስልክ ቁጥር ወይም የተለየ የማድረሻ ትዕዛዝ ካላችሁ መረጃውን ጻፉ። ስልክ ቁጥር ኢትዮጵያ 0953 98 87 77 አሜሪካ +1310 570 9291 ይደውሉ። ሶደሬ ግሮሰሪ